አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓለ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለምንጠራ ለእኛ ኃጢአታችንም ያስተሰርይልን ዘንድ፣ ስለዚህም በየወሩ ሁሉ መታሰቢያን ልናደርግ ይገባል። ልመናዋ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህች ቀን የከበረ አባት ብሩታዎስ አረፈ። ይህም አባት የአቴና ሀገር የሆነ ከምኩራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስም ተገኝቶለት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የክርስቲያንን ሕግና ስርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾሞ በታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመድ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆነበትም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከል ቆመ። በደረሰው ማህሌትና ዝማሬ ጣዕም ባለው መሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ከአሕዛብም ብዙዎችን መልሶ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እምነት አስገባቸው። በተሰጣችውም ጸጋ ነግሮ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃሁምና የቅስናም አገልግሎት ልፈጽም አልቻልኩምና ተወኝ ብሎ ማለዳቸው። በእውቀቱና በስራው ሰማያዊ ሀብት ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የከበሩ አክራርክስ፣ የቀሪስና የይወራስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ አባ ዕንባቆም መታሰቢያ ነው። ይህንም አባት በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀት ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራን ውስጥ ተቆጠረ። ብዙ መከራ፣ ስደትና ድካም ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማሕሌተ ዘኪርየ ማእላፈ እምተጸምዱ ዘልፈለለ ነብብ ተወከፍ ዘኔቴ መጽሐፈ እንተረሰከ እግዚኦ ጸይቀ ምሩት ውከፈ ለአቦ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዘቲ መካን እስከ ሐረጋዊ ሊቅ ወንዑስ ሕፃን ለተጻፎ በክርታስ ተጻፎን ዘይደርስ ወለዘአንበቦ ለስተርጎሞ ሳዲስ ወለሰማ ቃሎ በስነ መንፈስ ጸሎቶሙ ማርያም አርቄተ ኩሉ እምባ ስውር የመረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። አምላክነ በከመ ትኮን ከምሳን አቡነ ዘበሰማያት